አንደኛ ነገሥት ምዕራፍ 3 ቁጥር 16 በእስራኤል እንዲሆን በሰለሞን መንግሥት በሁለት ሴቶች መሃል በአንድ ሕፃን ልጅ ምክንያት የሞተውን ትተው ባለው ይጣላሉ። ይቺም ሴት ያቺም ሴት የኔ ነው እያሉ በድቅድቁ ሌሊት ደጆቹ ተዘግተው ውስጤ የገባው ድምፅ ልቤን አሸተተው። ልጄ ልጄ ያለች ብትጮህ ሰምቼ አብሬያት አዘንኩኝ እንቅልፌን አጥቼ። ንጉሴ ሆይ ሺህ ዓመት ንገስ፣ ፊት አልቆምኩም በሐሰት ክስ። እውነት አለኝ ተበዳይ ነኝ፣ ያንተ ፍትህ ምታኖረኝ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስፈዱ፣ ይፈርዳል አይፈርድም አስፈዱ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስፈዱ፣ ይፈርዳል አይፈርድም አስፈዱ። በእርግጥ ልጇ ሞቶ በሕይወት የለም ዛሬ፣ ይህንን አውቃለሁ ነበርኩኝ አብሬ። ምናልባት ሕፃን ከመሰላት የእርሷ ንጉሥ ሆይ ስህተት ነው ውሸታም ናት እርሷ። የኔ ልጅ ነው የኔ ልጅ ነው ጌታ ያውቃል ከፋዬ ነው። ፍረድልኝ የኔ አልዋሽም፣ አትውሰጂው አይጠቅምሽም። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስፈዱ፣ ይፈርዳል አይፈርድም አስፈዱ። እግዚአብሔር አለ በዙፋኑ፣ ንጉሥ አለ በዙፋኑ። ይፈርዳል አይፈርድም አስፈዱ፣ ይፈርዳል አይፈርድም አስፈዱ። ንጉሥ በአእላፍ እስራኤል እልፍ ጉዳይ አለው፣ በዚህ ጊዜ ያጠፋ። ምናልባት ግን ሴቶቹ እንደሚሉት የሚከራከሩበት ሕፃን ይሄ ከሆነ ሕፃኑ በሰይፍ ለሁለት ይሰንጠቅ፣ የበድኑም ክፋይ እኩል ይድረሳቸው። ባይሆን ይሄ ይሻላል ተገቢ ነው ፍርዱ፣ ሕፃኑ ሚሰንጠቅ ሁለት ይሁን አንዱ። ለእኔም ላንቺ ማይሆን ልቦና ያምርሯል፣ የማን ልጅ ተከብሮ
እንዴት ይሞት ያለ ኃጢአቱ አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አስበው ይፈርዳል አይፈርድም አስበው። አሁን የሕፃኑ እናት በግልጽ ታውቃለች። አንደኛዋ ሴት በሕፃኑ ላይ የተፈረደበት የሞት ፍርድ ሲያስደስታት አይተናል። ሁለተኛዋ ግን ይህን የሞት ፍርድ በጭራሽ የማትቀበለው ሆኖ አግኝተናታል። በዚህም የተፈጥሮ ጠባይ ሕፃኗ ይሙት እያለች ስትጮህ የሰማናት ሴት በእርግጥ የሕፃኑ እናት መሆኗን አረጋግጠናል። ስለዚህ አሁን ፍጠኑና ይህን የሚያምር ሕፃን ከዚህች አመፀኛ ሴት እጅ ላይ ነጥቃችሁ ለእውነተኛዋና ስጡልኝ። አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አስበው ይፈርዳል አይፈርድም አስበው። አለ በዙፋኑ ንጉሥ አለ በዙፋኑ ይፈርዳል አይፈርድም አስበው ይፈርዳል